ታኅሳስ 4 ከ12ቱ ሐዋርያት የመጀመሪያው የክርስቶስ ሐዋርያ አሳ አጥማጅ የነበረ አሳ ማጥመድንም ከታላቅ ወንድሙ ከሊቀ ሐዋርያት ከቅዱስ ጴጥሮስ የተማረና ከእርሱ ጋር ይሠራ የነበረ ከወንጌላዊው ከዘብዴዎስ ልጅ ከቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ጋር የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዝሙር በመሆን ለ7 ወራት ከእግሩ ስር ቁጭ ብሎ የተማረ። አደራ ኮፒሊንክ ማድረግ እንዳይረሳ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ኮፒሊንክ በማድረግ እስከ መጨረሻ ድረስ ተከታተሉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ነገ ታኅሳስ 4 ጌታችን አምላካችን ኢየሱስ ክርስቶስ በፈለገ ዮርዳኖስ በተጠመቀ ጊዜ ምስጢረ ሥላሴን በማየቱ መምህሩ መጥምቀ መለኮት ቅዱስ ዮሐንስም ነዋ በግዑ ለእግዚአብሔር ዘአትት ኃጢአት ዓለም የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ይሄውላችሁ ሲል ሰምቶ በዚህ ንግግር የተነሳ መንፈስ ቅዱስ አነሳስቶት ጌታችን ኢየሱስ ክርስቶስን የተከተለ በዚህም የተነሳ የመጀመሪያው የክርስቶስ ደቀ መዝሙር ሐዋርያ ለመባል የበቃ ለሐዋርያ እንድርያስ ቀዳማዊ ማርያም ሃይማኖቱ ለመጀመሪያው ሐዋርያ እንድርያስ ማርያም ሃይማኖቱ አንቺ ነሽ እንዳለ መልክዓ ስዕል ይህ ቅዱስ ሐዋርያ እጅግ በጣም ስሉጥ አገልጋይ ወይም ደግሞ ፈጣን አገልጋይ እንደነበረ መጽሐፍ ቅዱስ የሚነግረን ሲሆን ልክ እንደ ሌሎቹ ሐዋርያት ለ3 ዓመት ከ3 ወራት በጌታ እግር ስር ተቀምጦ ወንጌልን ተምሮ በበዓለ 50 መንፈስ ቅዱስን ተቀብሎ ምንም እንኳን ሀገረ ስብከቱ ልድራ ብትሆንም በብዙ አገሮች ሄዶ ወንጌልን ሰብኳል። እጅግ በጣም ይገርማል እኮ ይሄ ቅዱስ ሐዋርያ የታደለ ነውና ከጌታችን ጋር በመርከብም ውስጥ ተነጋግሯል። አዎ ይሄ ቅዱስ ሐዋርያ ከደቀ መዛሙርቱ ጋር በመሆን ለ40 ቀን የሚያስኬደውን የመርከብ ጉዞ መርከበኞች በሙሉ አናሳፍርም በማለታቸው ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ወጣት መርከበኛ ተመስሎ በሊቀ ሐመር ተመስሎ ይህንን ቅዱስ ሐዋርያና ደቀ መዛሙርቱን 40 ቀን የሚወስደውን መንገድ በሰዓታት እንዲደርሱ አድርጓቸዋል። ይህ ቅዱስ ሐዋርያም ኢየሱስ ክርስቶስ መርከበኛ ሆኖ በጀልባ እየወሰዳቸው እንደሆነ አያውቅምና ሰው መስሎት ለራሱ ለመድኃኔዓለም ለኢየሱስ ክርስቶስ ስለ ክብር ባለቤት ስለ ኢየሱስ ክርስቶስ ሰብኮለታል። እጅግ በጣም አይገርማችሁም? ምን መስበክ ብቻ መድኃኔዓለም ኢየሱስ ክርስቶስን እግዚአብሔር ይስጥህ ሁሉ ብሎ እኮ መርቆታል ይሄ ቅዱስ ሐዋርያ። በኋላም ከወረዱ በኋላ ግን መርከበኛው ኢየሱስ ክርስቶስ መድኃኔዓለም እንደሆነ ባወቀ ጊዜ ይሄ ቅዱስ ሐዋርያ ስቅስቅ ብሎ አልቅሷል። ክፉ ሳይናገር ክፉ ሳይወጣው፣ ነገር ግን ጌታዬ ሆይ ካንተ ጋር አፍ ለአፍ ፊት ለፊት ቆሜ ተነጋግሬያለሁና እባክህን ማረኝ ይቅር በለኝ ብሎ አልቅሷል። ጌታችንም የፍቅሩን ጽናት ተመልክቶ ተገልጾ አይዞህን ወዳጄ እኔ ካንተ ጋር ነኝ ብሎታል። ይሄ ቅዱስ ሐዋርያ ወዳጁን ባልንጀራውን ቅዱስ ማትያስንም ከበላኤተሰ ወይም ደግሞ ሰውን የሚበሉ አገሮች ላይ ሂዶ እየሰበከ እያለ መከራና ችግር ቢደርስበት እርሱንም ሊበሉት ቢሉ ሂዶ የታደገ ቅዱስ ነው። ይህ የስሙ ትርጓሜ ደፋር ብርቱ ማለት የሆነ በመጀመሪያ ሊቀ ሐዋርያት ትልቅ ወንድሙ ቅዱስ ጴጥሮስ ሂዶ የሰበከባት ልዳ ሀገር ከወዳጁ ከጥዑመ ቃል ከቅዱስ ፊልሞና ጋር ሂዶ ወንጌልን በሚሰብክበት ጊዜ አገረ ገዢዎች የጣዖት ካህናትና ሕዝቡ ቢነሳሱበት ጥዑመ ቃል የተባለ ወዳጁን ቅዱስ ፊልሞናን በመንፈስ ቅዱስ ተቃኝተህና ጮክ ብለህ መዝሙር 112 መዝሙር 113ን ለእነዚህ አሕዛባውያን አንብብላቸው አለው። ጥዑመ ቃል ቅዱስ ፊልሞናም በነገራችን ላይ ስለዚህ ስለ ቅዱስ ፊልሞና ሰፋ ያለ ቪዲዮ እሰራላችኋለሁ። አዎ ቅዱስ ፊልሞናም በመንፈስ ቅዱስ ተቃኝቶ እንደዚህ እያለ ያነብ ጀመር። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩር አይን ቦሙ ወኢይሬእዩ እዝን ቦሙ ወኢይሰምዑ አንፍ ቦሙ ወኢይጼንዑ ከማሁ ለይኩኑ ኩሎሙ እለ ገብርዎሙ አላቸው። የአሕዛብ አማልክት ከወርቅና ከብር የተሠሩ ናቸው። አይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም፣ አፍንጫ አላቸው ግን አያሸቱም። የሚሠሯቸውና የሚያምኑባቸው ሁሉ እንደ እነርሱ ይሁኑ አለ። ይህንን የሰሙት ካህናትና አሕዛባውያን በሙሉ የልባቸው መታጠቂያ ተፈታላቸው። የልባቸው መታጠቂያ በደቂቃዎችም በቅጽበትም የመንፈስ ቅዱስ ምርኮኛ ሆነው በዚህ ቅዱስ ሐዋርያ እግር ስር ተንበረከኩ። ይሄ ቅዱስ ሐዋርያም አስተምሮና አጥምቆ ወደ ምዕመናን ማኅበር ጨምሯቸዋል። ይሄ ቅዱስ ሐዋርያ የሚታወቅበት አንድ ትልቅ ታሪክ አለ። እርሱም የአሕዛብ ልጅና የክርስቲያን ልጆች 2 ሕፃናት ሲጫወቱ የክርስቲያኑ ልጅ ይገፈትረውና የአሕዛቡ ልጅ ወድቆ ይሞታል። በዚህ ጊዜ የአሕዛባዊው አባት የክርስቲያኑን አባት ይሄድና ልጄን እንደገደለብኝ ልጅን እገለዋለሁ ይለዋል። በዚህ ጊዜ ይሄ ክርስቲያኑ ደግሞ ቆይ ለመምህሬ ለአባቴ ልንገረው ይልና ለዚህ ዛሬ ለምናከብረው ለቅዱሱ ሐዋርያ ለቅዱስ እንድርያስ ሂዶ ይነግረዋል። ታዲያ ቅዱስ እንድርያስ ደግሞ የወንጌል አገልግሎት ላይ ስለነበረ ደቀ መዝሙሩን ወዳጁን ቅዱስ ፊልሞናን ጥዑመ ቃልን ይልከዋል። ቅዱስ ፊልሞናም የሞተውን አሕዛባዊ ሊያስነሳ በሚሄድ ጊዜ የአሕዛባዊው አባት ተበሳሽቶ ሕዝቡን ሁሉ እየደበደበ ይደርሳል። በዚህ ጊዜ ጥዑመ ቃል ቅዱስ ፊልሞና የተሾምከው እኮ ሕዝቡን ልታስተዳድርና ልትጠብቅ ነው እንጂ ልትደበድብና ልታሰቃይ አይደለም አለው። በዚህ ጊዜ ይሄ አገረ ገዢ ይናደድና ጥዑመ ቃል አባታችን ቅዱስ ፊልሞናን በገመድ አሳስሮ ያሰቅልና ጽኑ ግርፋትን ያስገርፈዋል። በዚህ ጊዜ ቅዱስ ፊልሞና እጅግ በጣም ስቅስቅ ብሎ ማለቀስ ይጀምራል። ለምን እንዳለቀሰ ታውቃላችሁ? ይሄ ጥዑመ ቃል ቅዱስ ፊልሞና ገና ታዳጊ ልጅ ስለነበር ነው።
ታዲያ ቅዱስ ፊልሞና ተሰቅሎ እየተገረፈ በሚያለቅስ ጊዜ ሕዝቡም አብረው አልቅሰውለታል። ነገር ግን ቁራ፣ ወፍና ርግብ በአንድ ላይ መጥተው ትከሻው ላይ ሆነው ያጽናኑት ጀመር። ቅዱስ ፊልሞናም ከነዚህ ከሦስቱ አእዋፍ ርግብን መርጦ ለአባቴ ለእንድርያስ ሂጂና ንገሪልኝ ሳይገሉኝ አላት። ርግቢቱም በሰው አንደበት እየተናገረች ሂዳ ለቅዱስ እንድርያስ ነግረዋለች። በዚህ ጊዜ አገረ ገዢው እጅግ በጣም ይደነግጣል፣ ርግቧ በሰው አምሳል ስትናገር ሰምቷልና። በዚህ ጊዜ ሰይጣን በአገረ ገዢው ሚስት ላይ ያድርና የክርስቲያኑ ልጅ ገፍትራ እንድትገድለው አደረገ። ቅዱስ እንድርያስ በደረሰ ጊዜ ቅዱስ ፊልሞና ተሰቅሎ እየተገረፈ ልጁም ደግሞ የክርስቲያኑ ልጅም ደግሞ ሞቶ ደረሰ። ከዚያም ቅዱስ እንድርያስ ቅዱስ ፊልሞናን አስፈታውና የአገረ ገዢውን የአሕዛቡን ልጅ ሕፃኑን እንዲያስነሳ አደረገው። እርሱ ደግሞ የክርስቲያኑን ልጅ አስነስቶታል። በዚህ ድንቅ ታምር የተነሳም አገረ ገዢውም ሰራዊቱም ሕዝቡም በክርስቶስ አምነው ተጠምቀዋል። ይህ ቅዱስ ሐዋርያም በዚህ አይነት ተጋድሎ በሌሎች አገሮችም ላይ ከሰበከ በኋላ አገሯ ወዳልታወቀች ስሟ ወዳልተጠቀሰ ቦታ ሄዶ ታኅሳስ 4 ቀን ወግረውና ሰቅለው ገድለውታል። ይህ ድንቅ አድራጊ የመጀመሪያው የኢየሱስ ክርስቶስ ደቀ መዝሙርና ሐዋርያ የሊቀ ሐዋርያት የቅዱስ ጴጥሮስ ታናሽ ወንድም ሐዋርያው ቅዱስ እንድርያስ ነገ ታኅሳስ 4 የዕረፍት በዓሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ ከቅዱሱ ሐዋርያ ከቅዱስ እንድርያስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር፣ ጽናት አይለየን። አሜን። ይቆየን።